እሜ ማን? እማ አንቺ እሜ ማን ነው? አባዬ ነው። ዞረሽ ኧረ እማዬ አንደኛውን ለምን እሜ አይልሽም? ሾካካ እንዴ ባበላው ትሳደባለህ እንዴ? ወይ ማሪ፣ እኔ እኮ አፌ በጣም ባለጌ ነው። ይቅር በይኝ በእውነት። ኧረ እባክህ ሙች ራስ ድብን በልሽ ሰውዬ። እርጉዟ ሚስትህ እንዴት ናት? እርጉዟ ሚስትህ? አዎ እርጉዟ ሚስትህ ምን ነው? ባይሆን እንደኔ ሸንቀጥ ያለሽ። እንደኔ ምን ትያለሽ? ሸንቀጥ እንዳንቺ ከሆነማ እድሜ ልኬን ተድበል ብዬ ብኖር ይሻለኛል። አንቺስ በጣም ትቀልጅ የለ እንዴ? አንተ ነህ እንጂ የምትቀልደው። መማጌን ፈለክ? እንደውም አንድ ነገር ልንገርሽ አይደል? ጉንጬን ግጥም አድርገሽ ካልሳምሽኝ ምንም አልተባበርሽ። ምን? በደንብ ሰምተሻል አይደለም መጣበስ ለምን እድሜ ልካቸውን ቆሙ አይቀሩም? በዚህ አመልሽም አንቺ ነሽ ቆመሽ የምትቀሪ። እነሱ ምንም ነገር የማይፈሩት ምንም ነገር ስላልያዙ ነው። እኛ ግን ሴቶች ይዘናል። እኛ ወፍራሞች ቀልዳናቅ ፋራዎች ነን። ምን ጉድ ነው ዛሬ? እኔን ከሆነ ቬሪ ጉድ ብትኝ አይከፋኝም። ጭራሽ ምን ነው? ኧረ ምንም። አዎ አንድ የረሳሁት ነገር። እጭ ምን ነው ሀረግ? ቢ መቅዲ ማሪ በደንብ ቢ። እያየሁሽ እኮ በድርቀት እንዲቀንጭረሽ መሞትሽ እኮ ነው። አንተ ቆይ እንዴት ነው ዛሬ የሚሰራ? ምን አደረግኩሽ? ባበላው በጠጣው ጭራሽ ትሳደቢያለሽ እንዴ? ቹቻና መቅዲ ግን እንዴት ነው ነገሩ? እንዴት ነው ነገሩ? አስገድዱ በቃ ቹቻ አልተቻለም። መቅዲን ይዞ ክፍል ውስጥ በቃ ይጫወትባታል። ቹቻ ግን የሆነ ነፃነት ያለው አይነት ልጅ ነው። በጣም የሆነ ተግባብተዋል። እኔ እኮ ከዚህ በፊትም ብያቸዋለሁ። መቅዲ ዝም ብላ አይደለም እዛ መሀል የገባችሁ፣ እዛ ቲም መሀል የገባችሁ ዝም ብላ አይደለም። የሆነ ሰው ላይ ጆፌ ጥላለች። ያ ሰው ደግሞ ማን ነው ብያቸዋለሁ። ዛሬም ደግሜ እጠይቃለሁ። ያ ሰው ማን ነው? ቲክቶክ ላይ የሆነ ጊዜ ትሬንድ የነበረ ማዬ አባዬ ምናምን በድራማም መጥቶላችኋል። ይመቻችሁ በቃ። አንዳንድ ሰዎች እኮ ተጽዕኖ ፈጣሪ ማለት ይሄ ነው። በቃ ይሄ ነው። አይ ቲንክ ይሄ ነገር የጀመረው ወይም ደግሞ ይሄ ነገር የተባለው ቲክቶክ ላይ ሳይሆን የዩቲዩብ ቃለ መጠይቅ ላይ ነው ይመስለኛል። እንደዛ የተባባሉት አይደለ? ብቻ ትሬንድ የነበረ ነገር ተመልሶ ድራማ ላይ ያመጣልን። አይ ያንተስ ከፋ የኔ ጭምት። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ ላይ ከባድ ጫና እየመጣ ነው። የአሁኑ የከፋ ይመስለኛል። ማለትማ ብዬ ይቀጥላሉ። እኔ ምን ችግር አለው? አሮጊቶቹ ተስማምተው ጭራሽ መጥተዋል። የሁለት ዓለም ሰዎች የነበሩ ጭራሽ የማይስማሙ ባህሪያቸው መጀመሪያ ላይ ያየ ነው እና የሚቀናኑ የማይዋደዱ በመሃላቸው ስድብና ነቆራ የማይጠፋ ሁለት አሮጊቶች ለአንድ ዓላማ ተስማምተዋል። ይሄ ደግሞ ከባድ ያደርጋል። ምክንያቱም እኑ ይህንን ነገር አልተቀበለችም። ስለዚህ ከባድ ጊዜ እየመጣ ይመስለኛል። እንዴት ታስባላችሁ? ትንሿን አሮጊቷ ተጨምራ ትንሿ ላይ ጨካኝ ሰው ትሆናለች ወይስ ደግሞ እንደ እኑ የትንሿን መልካምነት አይታ የትንሿን የዋህነት አይታ አይሆንም እንደውም ልጄን አጋባዋለሁ ብላ ተቀየር ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ግን እንደ እውነቱ ከባድ ነገር እየመጣ ይመስለኛል። እንደዛ ነው ማስበው። በትንሿ ላይ በተለይ ትምህርት ቤትም እየተፈጠረ ያለው ነገር እያያችሁት ነው። እዚህ ቤትም እየተፈጠረ ያለው ነገር እያያችሁት ነው። ብቻ ከባድ ነው። እኑን ተቀማ በቃ ይቻላል። እኔ እንደዚህ እንዴ በሁለት ቀን ጉንጭ መሳም ከተደረሰ በቀጣኛው ምን ጋር እንደሚደረስ እንግዲህ አስቡት። እኔ እኮ ከዚህ በፊት የነበረው ሪቪው ምን ድራማ ላይ ነው ተናግሬያለሁ። እኛ ጋር አሁን እንደዚህ አይነት ፍቅር የለም። ኑሐሚን ላይ እንዴት የተናገርኩት ጋይስ ትዝ ይለኛል። ኑሐሚን ተከታታይ ድራማ ሪቪው ማደርግበት ሌላ ቻናል አለ። ካላወቃችሁት ቼክ አድርጉት። እሺ አይ ቲንክ በቅርቡ ነው የተጀመረው። 5000 ምናምን ተከታይ ያለው ኑሐሚን ተከታታይ ድራማ እዛ ላይ ሪቪው አደርጋለሁ። ቼክ አድርጉ እና እዛ ላይ ተናግሬያለሁ። አሁን እንደዚህ አለ ወይ ፍቅር አለ ወይ ብዬ ተናግሬያለሁ። ማለት የሆነ የፍቅር አይነት ነገር አሳይቶ ነበር ኤሚና ኤርሚ። መቼም ታውታላችሁ ብዬ ነው ያነሳውላችሁና የሆነ መናፈሻ ቦታ ሆነው ስለ ራሳቸው ሲያወሩ ስለ ነጋቸው ሲያወሩ ምናምን ነበርና አሁን እንደዚህ አይነት ነገር አለ ወይ? ውዷ ኬኳ ይባላል። ከዛ ወዬ ፍቅሬ ትላለች።
ራት ይጋበዛል፣ ቁርስ ይደግማሉ፣ አለቀ። ቀጣይ ቀን ሌላ አጀንዳ ሌላ ፕሮግራም ነው ብያቸው ነበረና አሁንም ያቺን ነገር ነው ያስታወሱኝ። እንዴ ይቻላል እንደዚህ ጋይስ? አይ ኧረ ሴቶችዬ ጠበቅ በሉ። እንደዚህ ጠበቅ ካለ ባል አይገኝም እያላችሁ ነው። ቆመን እየቀረን ነው እያላችሁ ነው። የሴት ቁጥር በዝቷል በጊዜ እንፈልግ እያላችሁ ነው። ይሻላል። አይ ጥሩ ነው። ምንም ማድረግ አይቻልም። በርቱልኝ። ሌላ ምን አባቴ እላለሁ እንጂ ከፋ፣ የዘንድሮስ ከፋ። የምሬ እንደምላችሁ በስተመጨረሻ ላይ ቡቻን ጫር አድርገውታል። ያው አልጎዱትም። ከታች አካባቢ ታፋው አካባቢ ነው አይ ቲንክ ያገኙት። እንደዛ አይነት ቦታ ላይ እንዳገኙት ነው ተስፋ ማደርጉ። ማለትም እንደዛ አይነት ነው የሳልኩት፣ ያየሁትም እንደዛ ነው፣ የተመሰለኝም እንደዛ ነው። እንግዲህ ምንም ማድረግ አልችልም እና ብዙ አልተጎዳም። ግን እኑ ማን እንደሆነ አውቃለች ወይስ አላወቀችም? ደርቃ ቀረች አይደለ? የሆነ በቃ ፍዝዝ ብላ ትኩር ብላ እሱም ትኩር ብሎ ሲያት ነበር፣ እሷም ትኩር ብላ ስታየው ነበርና ምን ይመስላችኋል? ያወቀች ይመስላችኋል ወይስ እንዴት ነው ነገሩ? እኔ ግን እሱ ራሱ ያወቀ መስሎኛል። ማለት አትሉኝም? ራሱ ቡቻ ራሱ ማን እንደሆኑ ገብቶታል ብዬ አስባለሁ። ለማንኛውም በቀጣይ ክፍል ምን አይነት ነገር እናያለን? ቡቻስ ምን አይነት ውሳኔ ይወስናል? እነ ልዑልስ ምን አይነት ውሳኔ ይወስኑ? ምን ያደርጉ ይሆን? ማንን ይጠረጥሩ ይሆን? ምን ታስባላችሁ? ኮሜንት ላይ ደቅ እያደረጋችሁልኝ። በትናንትናው ክፍል በቃ አልተቻለም። ትንሿን አስጨነቃት እኮ በቃ 2 ጋርድ ደጅ አቁሞ ብቻዋ ክፍል ውስጥ ገብቶ ምናምን እጓገጭ። ረረረ የልብ ተሰማሽ? የልብ በቃ የልብን ተናገርኩ። በቃ አቤት ወንድ ልጅ ብለናል። አይ ያንተስ ከፋ የምር። ነክሰሽ ብቻ ምንድን ነው የሚባለው? መተውሽ ነክሰሹ ብቻ ማለፍሽ ራሱ ትንሿ ሆነሽ ነው። ሌላ ሰው ቢሆን ታኮላሽዋለች። የምሬ ዋናውን አንዴ በቃ ይሄ ያስጨነቀውን ቦታ እንዴት አስጨንቀዋለች። ከዛ በኋላ እሱ አካባቢ መቼ መለስ። የምሬ ነው ምላችሁ። ለማንኛውም በጣም ነው ወዳችሁ። ኩባይንካችሁ ሁሉም ዛልፏችሁ ሊሳካላችሁ ይመርባችሁ። ቀናችሁ ሁኔታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ ወገን። አሁን ነው በርታ ብሎ ፈርጠም ብለው ጂም ቤት ገብተው ሚስቶቻቸውን መጠበቅ ያለባቸው። እንዴ በዚህ ሚስቱ ሴቶቹ ጆፌ አሞራ ወድቆባችሁ፣ ማለቴ ጆፌ አሞራ ከቧችኋል ይባላል አይባልም እንዳትሉ ይችላል። እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል አሾይና ነበረ። እንዴት ጠበቃችሁት? ማለቴ እንዴት አገኛችሁት? እኔና አማርኛ እኮ የሆነ ቦታ ላይ ተላልፈናል። በነገራችን ላይ አማርኛ በጣም ነበር የምጠራው። ማለቴ አማርኛ ሳብጀክት ነበረ ድሮ ትዝ ካላችሁ። በአሁኑ አለ የለም አላቅም፣ እውነት ለመናገር አላቅም። ድሮ ግን እኛ ስንማር ከ10 ምናምን ዓመት በፊት ማለት ነው፣ ወደ 10ዎቹ እድሜ ላይ ሆኜ ማለት ነው። የዛኔ ስንማር አማርኛ የሚባል ኮርስ አለ። አማርኛ አለ፣ እንግሊዝኛ አለ፣ እንደዛ አለ እና አማርኛ በጣም ነበር በጣም ከምላችሁ። ይሄ እንቆቅልሽ የሚባለው ነገር ይሄ ምንድነው የሆነ ብቻ ከባድ መሆን እኔ ቋንቋችን ሆኖ ለምን እንደከበደ እግዜር ይወቀው እና አሁንም ያደልጠኛል። ይኸው ያደልጠኛል የሚባል ቋንቋ አለ ጋይስ፣ ያዳልጠኛል አለ። በነገራችን ላይ አማርኛ ብዙ ነው እንደየአካባቢው። ፊልሙን ትተህ ወደ አማርኛ። እሺ ቹቻዬ ጋር ሄድላችሁ። ቹቻ ዛሬ ፈታ እያደረገን ነው። ግን ቹቻ ቤት ለቤት ሲሆን አያምርበትም። እዛ እኑ ጋር ሲሄድ አትሉኝም? ሀረግን ሲያገኛት አትሉኝም? ውጭ ላይ ያለው ሁኔታ ለቀጥል ቹቻ እንደዛ ሲሆን ነው ጥሩ አይደለም። ከአዲሷ ልጅ ጋር ደግሞ እንዴት ነው ጥምረታቸው? እንዴት ነው? ትናንትና ከእሷ ጋር ነበረ በቃ ሲመላለሱ የነበሩት። ብቻ የትንሿ ተከታታይ ድራማ የሳቅ ምንጭ ማን ነው ካላችሁ ቹቻ። ከቹቻ ውጭ ወደ ውጭ ብለናል። ምንም ማድረግ አይቻልም። ትናንትና በጣም ግራ የገባኝ ነገር የኢዙ እናት ወዴት ነው ይዛ ስትሄድ የነበረው? እቺ
ሀረግን ወዴት ነው ይዛ ስትሄድ የነበረው? እኔ እኮ ምን አሰብኩ መሰሏችሁ? እንደዛ ስትል በቃ እዛ ከዚህ በፊት የሆነ ሰው ስታወራ ነበር አይደለ? ይሄ ጠንቋይ ቤት ምናምን ለመሄድ አስባለች። ያ መድኃኒቱ ስላልሰራ ይዙና እኑን አንድ ላይ ለማድረግ ሌላ አጀንዳ አስባ ነበር። እዛ ቦታ ይዛት ልትሄድ መስሎኝ በቃ ተረፉ እነዚህ ሰዎች እያልኩ ነበረ። ስል ቡቻ ነው መሰለኝ እንግዲህ አሮጊቷን ቡቻ አመቻችቶ ይሁን ጠቅሷት ይሁን ምን ብሏት እንደሆነ አላቅም። መንገድ ላይ ወጣ ይዛላት ወጣ አደባባይ ላይ ጥላለት ሄደች። ቡቻ ግን በቃ የሌለን ይገባል የሌለ ማለት ነው። ደግሞ እንዴት ነው ቁራጥ ነው ከሁሉም የሆነ ጀግና አይነት ወንድ ነው። ቁራጥ አይነት ወንድ ነው። ሴቶች ደግሞ ትወዳላችኋል እንደዚ አይነት አባቴ አትውደጅኝ፣ ሺህ ጊዜ አትውደጅኝ። ይኸው የምሬ ነው የምልሽ፣ ሺህ ጊዜ አትውደጅኝ። ውጥርጥር ኑሮ ያወጣጠረኝ ይበቃል። የምሬን እኮ ነው። ገብቷችኋል? አሁን ተወጣጥራችሁ ምን በላችሁ የሆነ እንትን ውስጥ ገብታችሁ በዚህ ኑሮ ውድነት እንደው 6 ወር 3 ወር ስራ ፈታችሁ የሆነ ማረፊያ ቤት ብትገቡ አስባችሁታል? ከዛ በኋላ ስትወጡ የሚጠብቃችሁ ነገር ስንት ነገር መስራት የምትችሉበት ጊዜ ነው የሚበላሹ። ያ ጊዜያችሁ ነው የሚበላሹ። ያን ጊዜ ደግሞ መልሳችሁ ማግኘታችሁ ነው። ገብቷችኋል? እላችሁ የፈለኩት ነገር ገንዘብ ያለው ሰው ይወጣታል። ቢታሰርም ችግር የለም። ተመልሶ ገንዘቡ ላይ ይመጣው። ገንዘቡ የትም አይሄድበትም። ስራውም ከሆነ ሌላ ሰው ነው የሚሰራለት። ተረዳችሁኝ አይደለ? መወጣጠርም ያለባችሁ ደረጃ አለው እያልኳችሁ ነው። እና ትናንትና በቃ አስደሰታት አይደለ? ሀረግ በቃ እኔም አለው ከፈለከኝ አለች። አስባችኋል? ግን ሀረግ አንዱ ላይ እንደ ዘላ ብትወጣ በቃ የለም ዳሜጅ ነው የሚሆነው። ጀማው ግን ከባድ ነው። እኑን እንደምንም ለማስመጥ ምናምን ሙከራ ተደርጓል። እኑም የሆነ ማትጨበጥ አይነት ሰው መስላ ነበረ። ግን ሁለተኛ ዙር ሲሄድላት ተቀበለችው። አበባ ፍቅረኛ ኖሯት አበባ ብትቀበል ኖሮ ለነገሩ ትንሿም ተቀብላለችው። ትንሿም እጅ ከፍንጅ ተይዛለች። ከዛ ጆሲ ተብዬ ጋር ጆሲ ነው እንደዙ ጋር ጆሲ ያኛው ነው። ጆሲ አፍቃሪዋ ነው። ጠላቢዋ ነው ጆሲ። ይሄ ቀጫጫ ማን ነው ጋይስ? ብቻ ኮሜንት ላይ አስቀምጡልኝ። ከጠፋኝ ምንም ማድረግ አልችልም። ብቻ ያለው ነገር ደስ ይላል። ግን የመጡበት መንገድ ወይም ደግሞ እየሄዱበት ያለው መንገድ ትንሽ ከፍ ያለ መንገድ ይመስለኛል። ከፍ ያለ ማለት ምንድነው? ከበድ ያለና ወሰብሰብ ያለ ሁኔታ እየተፈጠረ ነው ብዬ አስባለሁ። ሌላኛውና የመጨረሻው ማነሳላችሁ ሂዱ የሆነ ሰዓት ላይ ከጀለስ ጋር የተፈጠረውን ነገር ታስታውሳላችሁ። እና አልፈልግህ ምናምን ብላ ተበጣጥሳ ነበረ። አሁን ሌላ ሴት በህይወቱ ስትመጣ ተመልሳ መጣች። አይ ምን ይሻላችኋል? በእርግጥ የዛኔ ልጁ ጥፋት አጥፍተዋል፣ እሷ አላጠፋችም። ነገር ግን ወዳው ከነበረ እንደዛ መበጣጠሱ ምን አስፈለገ? በቃ ለተወሰነ ጊዜ ትበሳጭ ትችላለች። ይቅርታ ካለ ደግሞ ነገሮችን በቀላሉ መፍታት ተገቢ ነው ብዬ አምናለሁ። ለዚህ እኮ ነው ነገሮችን በቀላሉና በእርጋታ ፍቱ የምለው። ለዚህ ነው ቢኮዝ አንድ ሰው አስቀይማችሁ በሱ ጥፋት እንኳን ቢሆን አለመግባባት ነው። የእሱም ጥፋት ሆነ የእሷም አለመግባባት ነው የተፈጠረው አይደለ? ያንን አለመግባባት በቀላሉ መፍታት እንጂ ልክ እንደዚህ በመሃላችሁ ክፍተት ስትፈጥሩ ሌላ ሰው ይገባል ጋይስ። ሌላ ሰው ዳይቭ ነው የሚወረወረው። የምሬ ነው። ሰከንድ አይቆይም፣ ዳይቭ ነው የሚወረወረው። ያ የተበሳጨ ሰው ደግሞ ሌላ ሰው ለመቀበል በጣም ሬዲ ነው። ምክንያቱም ይሄ ምንድነው በዛን ታይም በተለያያችሁበት ታይም ላይ ድብርት የሚባል ነገር አለ። ይከፋችኋል ምናምን። ከጎናችሁ ደግሞ የሆነ ዘና ሊያረጋችሁ የሚችል በቃ የሆነ የሚመጣበት መንገድ የመጣበት መንገድ የተገናኛችሁበት መንገድ ዘና ካደረጋችሁ ከዛ ሰው ጋር ለመቀጠል ምንም አይነት እንከን አይኖርም። ምንም አይዛችሁም። ገብቷችኋል አይደላችሁ የፈለጉት። ስለዚህ ቴክ ኬር ለማለት ያክል ነው። ለማንኛውም ይበቃናል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ብዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ሀሳብ ስቴት ኮሜንት ላይ ያስቀምጡ። ረባለው ጆሲ በቃ አልተቻለም። ጆሲ ነገሮችን ወደማይሆን ነገር ይዞ እየሄደ ነው። ትንሿን በቃ በዚህም በዛም ጥምድምድምድ ያደርገዋል። ኧረ በስመ አብ አይከብድም ጋይስ? እንዴት ነው ነገሩ? አይከብድም ወይ? ቹቻም በዚህ በኩል እኔ ቆይ ቹቻ በቃ እኔ ያንተስ ከፋ። ምን ይሻልሃል? ትላንትና ግን ሀሩ መኖር ነበረባት። እንዴት አደርክ ብላ ልትጠይቀው ይገባ ነበር። ምክንያቱም ያንን የሚመስል ጥፊ
ከመታችሁ በኋላ ዝም ብላ ጥሩ አይደለም። እንዴት ናችሁ? እንዴት ትንሽ በተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ ማግን ትንሽ ሪቪውን አደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትና ክፍል አሾይና ነበረ ወደ እንትኑ እየገቡ ነው። ዳር የሚል አይነት ክፍል ነበር አይደለ? ይሄ ወደ ማጥመዱ ነገሮች ወደ መክረሩ ምናምን እየገቡ ነው። ትምህርት ቤት አልሄዱም ነበረ። ስለዚህ አሁን በቀጣይ ክፍል ትምህርት ቤት ይሄዳሉ። ትምህርት ቤት እርስ በርሳቸው ምን አይነት ነገር እንደሚፈጥሩ ምናይ ይሆናል። ትንሿን ለማጥመድ ጆሲ ተፍ እያለ ነው እንግዲህ አሁን ጠበቅ ያለና ከርር ያለ ይሆናል። በነ ጆሲ በኩልም በነ ኢዛና በኩልም ማለት ነው። ኢዛና በትናንትናው ክፍል በጣም ተበሳይቶ ነበረ። እነሱም በጣም ሲዙቱበት ነበር። እሱ ደግሞ በጣም ፈርቶ ነበረ ስላችሁ ለሷ ማለት ነው እንጂ እነሱን አይደለም። ግን ትንሿን ሲናገራት አንድ ቦክስ ጠብቀን ነበር አይደለ? ግን የለም መቼም 3 ናቸው ይወቅጡኛል ብሎ ፈርቶ ነው ይመስለኛል። ወንድ ልጅ ኳራ ይመስለኛል። ብቻ ግን ከባድ ነበር። አብሮ ሆነው እንደዛ ቢሉ ኑሮ ትንሽ ከበድ ይል ነበረ። ግን ብቻውን ስለነበረ በትዕግስት ያለፈው ብዬ አስባለሁ። እኑን ደግሞ በቃ ከነሱ አንዱ እኑን ለማጥመድም አስቧል። በቃ እንዴ ይሄ በቃ የሌላ አይነት እንትን እየመጣ ነው። አሁን ከባድ ነገር እየመጣ ነው። ከባድ ሚዛን እየመጣ ነው ብዬ ነው የማስበው። ምክንያቱም በዚህም እየተወሳሰበ ነው። ከዚህ በፊት ምን ብያቸዋለሁ? መቅዲ ከነሱ መካከል ወይም ከነ ልዑል መካከል አንድ ሰው ላይ ጆፌ ጥላለች። በሰላም አይደለም እርቅ ያወረደችው፣ በሰላም አይደለም የተቀላቀለችው ብያቸዋለሁ። አሁን በዚህም አላችሁ በዛ ከልዑል ጋር ሰው ለማበሳጨት በሚል ታሪክ አብረው ሊሆኑ ነው። በዚህ ውስጥ ደግሞ ይዋደዳሉ ብዬ አስባለሁ። የመቅዲ ያልታየው ማንነቷ ይወጣል ብዬ አስባለሁ። መቼም አንድ ሰው ሲያፈቅር በጣም መልካምና ይሄ የተደበቀው ማንነቱን ያወጣል ብዬ አስባለሁ። ይሄ ከክፋቱ ጀርባ ከምኑ ጀርባ ያለው ይሄ የተሸፈነውን ከፊት የምታዩትን ነገር ስትጥሉት ከውስጥ ያለው ማንነቱ ይወጣል። ትክክለኛው ማንነት ማሳየት ይጀምራል እና እንደዛ አይነት ነገር ይፈጠራል የሚል እምነት አለኝ። እኔ እንደዛ ነው የማስበው። እናንተስ እንዴት ነው የምታስቡት? ምንድን ነው የምታስቡት? ምንድን ነው የሚሻለው? ምንስ ትላላችሁ? ኮሜንት ላይ አስቀምጡ። በቀጣይ ክፍልስ ምን አይነት ነገር ምናይ ይመስላችኋል? እስኪ ምን የሚፈጠር ይመስላችኋል? ኮሜንት ላይ እስኪ ደቅ አድርጉ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡ። ቪዲዮንም ላይክ አድርጉ። ትንሽ ቀዝቅዘናል። ቪው ሰሞኑ ትንሽ ቀዝቅዘናል። ምን ነው እንዴ? በ20 ሺዎች 30 ሺህ 40 ሺህ ምናምን ነበር የለመድነው። አሁን ወደ 10 ሺዎች ገደማ ወርደናል። ምን ተፈጠረ? ምንድነው ቅር ያላችሁ? ቅሬታችሁንም ኮሜንት ላይ አስቀምጡልን። አዲስ ድራማ ጀምራለሁ ብያለሁ እዚህኛው ዩቲዩብ ቻናል ላይ፣ ግን ጊዜ በጣም ስለጠበበ ነው ዝም ያልኳችሁ። አንድ ድራማን ጨምርና ሁለቱ እርስ በርሳቸው ሲጣመሩ በጣም ያበደ ቪው እናመጣለን ብዬ አስባለሁ። ለማንኛውም ለዛሬ እዚህ ላይ ይብቃን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ቹቻ ሀሩ ላይ በቃ ሙድ ያዘባት ስላችሁ፣ ኧረ በግድንግድ ነው ሙድ ያዘባት። ይቻላል እንዴ እንደዚህ ይቻላል ወይ? የኢዛና እናት ግን ከባድ ሴት እያችሁ ግን ምክሯን እንዴት አትረጅም? ፍቅር እኮ ነው እያለች ልጇን በዚህ በኩል ታሰቃያለች፣ ይሄኛውን ደግሞ ልጅቷን ስለምጠላት ታያይዛለች። ያንቺስ ከፋ፣ ኧረ ያንቺስ ከፋ። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ ማብለን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቹቻን እኔ እንከባከበዋለሁ ብላ ስታወራ እንዴ ለምን ትንከባከቢዋለሽ? አንቺ እንዴት ትንከባከቢዋለሽ? ጓደኛችሁ አይደለ? እኔ ችግር የለውም እንከባከበዋለሁ። አይቻልም፣ አትንከባከቢው፣ እሱን ስለማታውቂው ነው፣ እሱ ነውረኛ ነው። ኧረ ይመች። አብራችሁ ነው የምትተኙት? ስቃዩን በላኩ በሀሳብ ወቃ ስቃዩን በላ። ይህን ያለው ቹቻ የሚያሳቅቃችሁ፣ ይህን ያለው ቹቻን የምትፈሩት ለምን በታውቃላችሁ? እንደዚህ የሚፈሩት ቹቻ በጣም ተጫዋች ነው። በጣም ሰው ይቀርባል ማለት ይሄ እንትን አይልም፣ አይፈራም። ገብቷችኋል አላችሁ የፈለግኩት ነገር።
ኢቨን ባህሩ እንኳን ማየት ትችላላችሁ። ባህሩን እንኳን ያልፈራ ሰውዬ እኑን ሊፈራ አይችልም። ሲጀመር እያያችሁ ነው ግንባሯን ምናምን እንትን እያደረገ ሲስማት ምናምን ታያላችሁ ብዙ ጊዜ እና በቃ ኖርማል ነው ለሱ። ይሄ ምን ብዬ ነገራችሁ አያካብድም ነገሮችን እና ለዛ ነው እንግዲህ ጓደኛው እንደዚህ የተሳቀቀው። ለማንኛውም ግን ይመቸው ብያለች። ቡቻ በቃ ትችላለህ፣ የምሬ ነው። ቡቻ በትላንትናው ክፍል ጀለሶችን ሲያባራቸው ነበረ። ማለት የቹቻን የመቱትን ልጆች እንዳለ በቃ ሲያሳድዳቸው ነበረ፣ ግን አልተሳካለትም። ጥሩ ሀሳብ አምጥተዋል። አንድ በአንድ ማስቀየም ብለዋል። እንግዲህ እስኪ እንዴት አድርገው እንደሚያስቀይሙ እናያለን። ከወይዘሪት መቅዲ ጋር መቅዲ ግን ምን ሆና ነው ከነሱ ጋር እንደዚህ ሰላምና እርቅ ያወረደችው? የሆነ ፎንቃ ምናምን የገባላት አይመስላችሁ? አላስፎገረችውም እንጂ የሆነ ዱብና እዳ ነገር አለ። እኔ እንደዛ ነው የሚሰማኝ። በቃ ማለት የሆነ ፍቅር ቢጤ እንዳላት ነው የሚሰማኝ። የምሬ ነው። ኢዛናን እንደሆነ ረስተዋለች። ከኢዛና ጋር ያላት ነገር ጭራሽ እርግፍ አድርጋ ትተዋለች። ስለዚህ የሆነ ሰው ወዳለች ብዬ ነው የማስበው። ከመካከላቸው ወይም ደግሞ ከጀማው አንዱን አፍቅራለች የሚል ሀሳብ አለ። ከስህተቱ የማይማር አንዳንድ ሰው ደግሞ አሁንም ነገሩን እያወሳሰበ ቀጥሏል። ትንሿን በጣም ስለማፍቅራት ትንሿን የኔን ማድረግ እፈልጋለሁ እና አግዙኝ፣ የፈለጋችሁትን ከፍላችኋለሁ ብሎ ሲቀባጥር ነበር። ይቻላል እንደዚህ ጋይስ? ይቻላል ወይ? አይከብድም? በቃ ካልወደደች እኮ ካልወደደች ነው። አንተ ስለወደድካት ብቻ ምንድን ነው? እሺ እንዴት አድርገውስ ነው እነሱ የሚያሳምኑት? እነሱ ሲጀመር ያው ልጆቹ አጪ ስለሆኑ ዝም ብለው ብር መቀፍተል ነው ብዬ ነው ማስበው። እና ትንሽ ከበድ የሚል ነገር እንዳለን የሚሰማኝ። ትንሿም ያታውቃታላችሁ ባህሪዋ እንደዚህ በቀላሉ የሚጨበጥ አይነት ባህሪ የላትም። ትንሿን ነኩ ማለት ደግሞ እንዳለ ጀለሶች በቃ ሲጀመር አሁን በቹቻ ራሱ የሚፋቱት አይደለም። ወደ ትንሿ ከመጡ ደግሞ ኢዛና የሚጨመረ በቃ ነገሩ ሁላ ድብልቅልቅ ነው የሚለው ማለት ነው። አሪፍ ነገሮችን እናያለን ብዬ ተስፋ አደርጋለሁ በዚህኛው ክፍል ወይም ደግሞ በሚመጣው ክፍሎች ማለት ነው። ከዛ በዘለለ ትናንት በነበረው ክፍል ፈታ ሲያደርገን የነበረው በቃ ቹቻና ማዘር ናቸው አይደለ? የኢዛና እናትና ቹቻ በቃ ስግጠው አንዱ ሆነዋል። ስትራራ ልጄ ስትለኝ ሆዷ ሲንዘፈዘፍ አያቸው አይደለ? የኢዛና እናት ወይ እሱ ሴትዮ ግን ለተንኮል ማን ብሎት ከተንኮል ጋር ነው እንደ የተፈጠሩት። እንደ አፈጣጠራችን ንጹህ ሆነን ነው ምንም ማናቅ ነው ባዷችንን የመጣ ነው። እርሶ ግን ከማን ነው የተማሩት? ይህን ሁሉ ሙድ መያዝ፣ ይህን ሁሉ ማላገጥ ከየት አመጡት? አይ አብዬ ያለመኖሩት ብዙ ጉዳ መለጡት። የምሬን ነው የምላችሁ። እንዲህ ስግጥ ብላ በቃ ለቹቻ አረገን እኮ በቃ ከታች ላይ ያረገቻት። እንዴ ፍቅር እኮ ነው። እንዴት ነው እንደዚህ ያላለችው አለ። ዞር ብላችሁ መለስ ብላችሁ አሰብ ብታደርጉ ደግሞ ኢዛናን ምን ስትለው እንደምትውል ኢዛናን ምን እያለችው እንደነበረ ኢዛናንና ትንሿን ለማፋታት ምን እያደረገች እንደምትውል እናንተ ታውቁታላችሁ። ያንቺ እስከፋ በሉ በጣም ነው የምወዳችሁ። ፎይንካችሁ እነዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ሮይታችሁ ጥሩ ይሆንላችሁ ያልኩኝ እኔ በተሰናበትኳችሁ። መልካም ጊዜ። ፒስ። አይ ቹቻ እንደው ምን ይሻልሃል? በቃ ብሄድክበት ሁሉ የምትሰበረው አንተ፣ የምትመተው አንተ። ኧረ ተው። ይህ ልጅ ሰባብራችሁ ልለቁ ነው እንዴ? በሁሉም በሴቱም በወንዱም። ኧረ ተው። ለነገሩ እኮ ከጀማው መሀል በጣም የሚወደድ ስለሆነ ነው። የሚወደድ ሰው ደግሞ በቃ ሁሌ ተጠቂ ነው። እንዴት ናችሁ? እንዴት ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ትንሿ በትናንትናው ክፍል በደንብ ዘልቆ የታየው የሀረግና የቡቻ ፍቅር ነው አይደለ? በቃ ሁለቱ ብቻቸውን ቁጭ ብሎ ደቀሎ የራሳቸውን ዓለም ሲቀጩ ነበረ። በቃ ቡቻ ከራሱ ታሪክ ጀምሮ በቃ ሲያወራ ሲያጫውታት ነበረ። ብቻ አሪፍ የመታወቅ ጊዜ ነበራቸው። እንደገና ደግሞ ፍቅረኛ ያለሽ የሚል ጥያቄ ውስጥ ገብተው ነበረ። ብቻ የሁለቱ ሲን ያምር ነበር አይደለ ጋይስ? የሆነ ቀለል ያለ እና ደግሞ ደስ የሚል አይነት ድባብ ነበረው ብቻ ሁለቱ ጋር የነበረው ቆይታና ከዛ በዘለለ ለየት የሚለው ነገር ኳስ ጨዋታው ላይ የነበረው ነገር ነው። ይቻላል እንደዚህ ጋይስ? ዳኛው የት አለ? ዳኛው የት ነው ያለው ጋይስ?
አጫዋቹ የመሃል ዳኛ የት ነው ያለው? ቀይ የለም፣ ቢጫ የለም፣ ጥቁር የለም፣ ሰማያዊ የለም። ኧረ ተውን እንዴ! ቢያንስ መቅዲን ዳኛ አታረጓትም? እንደው ወይ ጆሲ የሆነ አንድ ሰው እኮ ዳኛ መሆን ነበረበት እንዴ! ይሄ ረበስማ ይሄማ ከባድ ነው። እንደ እውነቱ ከባድ ጨዋታ ነበረ። ጎል ምናምንም አይተናል። ጥሩ ነበረ የነበረው ሁኔታ። እንደውም ኳሱ ሳይኖር ዝም ብሎ ተሰብሯል ብሎ ያሳዩናል ብዬ ፈርቼ ነበረ፣ ግን ያ ነገር አልሆነም። ግን ልጁ የተመታበት አመታት ትክክል አልነበረም። የሆነ ጠብቀው ተዘጋጅተው ከኳስ ጋር ቢሆን አሪፍ ነበረ። ከኳስ ጋር አስመስለው ከዛ በኋላ ደግሞ ለሁለት ቢመቱት በጣም የተሻለ እና ውብ ማድረግ ይችሉ ነበረ። አሁን ግን በቃ ዝም ብሎ መቱት፣ ከዛ ሄዶ አንዱ እዛው ረገጠው። እንደዛ ከሚሆን ከኳስ ጋር አንደኛው ያነጥፈዋል፣ እዛው ደግሞ ኳስ መስሉት አንደኛው ይደግመዋል። እንደዛ ቢሆን ኑሮ ሳያስመስሉ መቱ ይባል ነበርና ጥሩ ይሆን ነበረ። ከዛ ውጭ ደግሞ እንደዛ ነገር ከተፈጠረ በኋላ ለመደባደብ አይነት ነገር አስበው ነበረ ወይ በደንብ አልተሯሯጡም። ብቻ የሆነ ቀዝቀዝ ያለ ነገር ነበረ። ሜቢ ትምህርት ቤት ውስጥ ስለነበራችሁ ሊሆን ይችላል። አይ ዶንት ኖ አላቅም። ብቻ ነፃነታችሁ ተይዞ ነበረ። እንደ እውነቱ ከኳስ ግጥሚያ በፊት እነ ጆሲ አሪፍ ሲሮጡ ነበረ። መቅዲ ግን በቃ ሁሉንም አትፈራም። ባለፈው ድብድብ አድርጋችኋለች። ባለፈው ጸብ ተጣልተዋል አይደለ? አሁን ሄዳ ሁሉም ፊት ሄዳ በስነስርዓት ታወራለች። ያንቺስ ከፋ የምር አንቺ በቃ ምንም አትፈሪም። እንደው ኧረ ምን ይሻልሻል መቅዲ፣ ኧረ ምን ይሻልሻል፣ ኧረ የመቅዲ ያለ ልነው በቃ እንዴ! ያንቺስ ከፋ እኮ ከፋ፣ የምሬን ነው የምልሽ ከፋ። መቅዲ እውነት ተስተካከይ። ጆሲ ደግሞ ጭራሽ ከልጆቹ ጋር ለመስራት ሀሳብ ብቻ ሳይሆን ወደ ድርጊት ገብቷል። ገንዘብ ለመክፈልም አስቧል። በብዙ ዶላሮች ከፍሎ እንግዲህ እነሱን ጀማዎች የራሱ ሊያደርግ ነው፣ ወይም ደግሞ አዲሱን ተማሪዎች ጀማ ሙሉ ለሙሉ ለራሱ አድርጎ እንደፈለገ ሊጠቀምባቸው ነው። ያ ማለት ደግሞ